አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? አለሁ አልሐምዱሊላህ። እናንተ ከመሸም ቢሆን አልቀርም። ኢድ ሙባረክ፣ እንኳን አደረሳችሁ። ኢዳችሁ እንዴት ነበር? እንዴት ዋላችሁ? ውሎ ምን ይመስል ነበር? ከኔ ጋር አለሁ አልሐምዱሊላህ። ደስ የሚል ውሎ ነበረ። እንግዲህ ዛሬ የሸቃሊትን የኢድ ውሎ ከመጀመሪያ እስከ መጨረሻ ላሳያችሁ መጥቻለሁ። ሸቃላ ናት ብላችሁ ካልናቃችሁ ሁላችሁም ደግሞ ቪዲዮ ላይክ አድርጉልኝ ማለት ነው። ለየት ያለ ነገር ነው ማሳያችሁ በነገራችን ላይ ማለት ነው። እና ግን ውሏችሁ ምን ይመስል ነበር? ለኢድ ምን ተገዛላችሁ? ምን ለብሳችሁ ዋላችሁ? ስንቶቻችሁ ናችሁ ከፍቷችሁ ዋላችሁ? ስንቶቻችሁ ናችሁ ከመዳም ጋር የተጣላችሁ? ከመዳም ጋር ከተጣሉ ሸቃሎች መካከል አንዷ እኔ ነኝ። ትናንትና ማታ ጣልጠን ነበር፣ ጠዋት ተታረቅን ማለት ነው። ኢድ ሙባረክ ስንባባል በነገራችን ላይ ልንገራችሁ ብዬ ነው። እና እንዴት ናቸው የሀገሬ ልጆች? ወላሂ እኔ አልደበረኝም። ደስ የሚል ውሎ ነው ያሳለፍኩት ማለት ነው። በነገራችን ላይ ያው ግን ብዙ የሚያሳዝኑ ነገሮችን ሰምቻለሁ፣ አይቻለሁ። በተለይ ደግሞ ለመጀመሪያ ጊዜ አዲስ ወደ አረብ ሀገር የመጡ እህቶቼ በጣም ከፍቷቸዋል ማለት እስከሚለመድ ድረስ በተለይ በጣም ከባድ ነው። አሁን ዘንድሮ ያዩ ልጆች ለከርሞ አይከብዳቸውም። ታስታውሱ ከሆነ የዛሬ 2 ወር የኢድ ለታ ወደ 10 ልጆች የሚሆኑት የኢድ ውሏችሁ ምን ይመስል ነበር ብዬ እየደወልኩ ጠይቂያቸው ወደ እናንተም ደግሞ የነሱ ምላሽ አቅርቤላችሁ ነበርና ያው ብዙዎቻችን እንግዲህ ተመሳሳይ ኑሮ ነው የምንኖረው። ከስንት አንድ እንጂ የኢድ ቀን ፏ ብትን ብለን የምንውለው ማለት ነው። እና እናንተ ከየትኛው ናችሁ? ምንም ይሁን ምን ግን አይክፋችሁ እሺ ሀገሬ ልጆች፣ ምክንያቱም ያልፋል፣ የማያልፍ ነገር የለም። በነገራችን ላይ አንድ መልእክት ማስተላለፍ ፈልጋለሁ። እሱ መልእክት ምንድን ነው ካላችሁኝ፣ ራሳችሁና የአረቦቹ ልጆች የምታወዳድሩቶች አላችሁ። አንዲት እህቴ ደውላ አለቀሰችብኝ። ወላሂ ነው የምላችሁ። ምን እንዳስለቀሳት ልንገራችሁ። ሁልጊዜ የምትለብሰው ዩኒፎርም ነው፣ ገብቷችኋል? እና ለኢድም ዩኒፎርም ገዝታላት መጣች። ከዛ ለልጆቿ ሀሪፍ ልብስ ገዝታ ስትመጣ በዚያው በሄደችው ለእሷ ደግሞ ለካ ዩኒፎርም ገዝታላት መጣች። ልጅቱ በነገራችን ላይ ልጅ ነች ገና፣ ገብቷችኋል? ከዛ እናሷ የጠበቀችው ገና ለመጀመሪያ ጊዜ ነው ኢድን እንግዲህ በሰው ሀገር እያሳለፈች ያለችው እና እሷ የጠበቀችው ለኢድ ጥሩ ልብስ ይገዛልኛል ብላ ነበር። ገብቷችኋላ? ለልጆቹ የተገዛው አይነት ለእሷ የሚገዛላት መስሏታል። ከዛ ግን ነገ ኢድ ነው፣ ጠዋት ነው የምንሄደው እና ታጥበሽ ላስ ከታጥበሽ በኋላ ተኩሽና ይሄን ልብስ ልበሽ ብላ ስትሰጣት ማለት ነው። እሷ ደግሞ ተቀበለ። ያው ታኩሽን እንደዚህ አድርጊ ልብስ ምናምን ትሉን ትንሽ እየለመደች ነው አውቃለች ማለት ነው። ከዛ በኋላ ለኔ ወዲዮ ደወለችልኝ ማለት ነው። ደወለችና በቪዲዮ አሳየች። ምን ነው ስላት የኔ ሴት ውብ ብቻ ናት ግን ሁሉም እንደዚህ ነው እንዴ ምናምን ደግሞ አንቺ እንደዚህ አይደለሽም ምናምን ነገር አለች ማለት ነው። እንዴት ስላት ለኢድ ብላ እኮ የገዛችልኝ ልብስ ይሄው እኮ ብላ አሳየችኝ። ጫማዋንም ልብሷንም አሳየችኝ። የተገዛላት ጫማም ያኔ ዝም ብሎ የቤት ጫማ ነው እና ዩኒፎርም የተገዛላት ኬሻ የሚያክል ዩኒፎርም ማለት ነው ያገረች። ከዛ ለቀሰች። ለምን እንደምታለቅሽ ብያታለሁ። ለሷ ለልጆቿ ጥሩ ልብስ ገዝታ ለኢድ ቀን እንኳን ለኔ ለምንድን ነው? እኔ በሌላው ቀን ችግር የለብኝም ለብሰዋለሁ። ለኢድ ቀን ለምንድን ነው ጥሩ ቀሚስ ያልገዛችልኝ? ለልጆቿ እኮ ገዝታለች ብላ ለቀቀችው። የሀገሬ ልጆች ያዙ ልቀቁኝ አለች። ወላሂ ለምንድን ነው እኔ ሰው አይደለሁም እንዲ አለች። እና ምላችሁ ፈልጌ ነው ከዚያን የሚቻልኩትን ያክል መካከሬ ምናምን 3 ነው ምናምን ብላ ያው ለብሰዋለች ማለት ነው። በጭራሽ የማይሆን ነገር አታድርጉ የሀገሬ ልጆች። የማይሆን ነገር ምንድን ነው ካላችሁኝ፣ እናንተና የአረብ ልጆችን ከእነሱ ጋር ራሳችሁን አታወዳድሩ። ከእነሱ ጋር ራሳችሁን ካወዳድራችሁ አወዳደቃችሁ የከፋ ነው እና የሚሆነው ምንም ይሁን ምንም በሰላም መዋሉ በራሱ ትልቅ ነገር ነው። የሀገሬ ልጆች ሁሉም የሚያምረው በሀገር ነው። ገብቷቸዋል። እኛ ተቀጥረን ልንሰራ ነው የመጣን። ስንት እህቶቻችን አሉ መሰላችሁ ቄጣቸው መሬት ሳትነካ ሶላት እንኳን የሚሰግዱበት ጊዜ የማገኙ ወላሂ የኢድ ቀን በተለይ እንደ እንጨት ቁመው ውለው እንደ እንጨት ቁመው የሚያድሩ ሌሊቱን ሁሉ የሚሰሩ አሉ። ገብቷቸዋል። ስለዚህ አንዳንዶቻችን ደግሞ ከልጅ ቤት የምንሰራ ከእናት ቤት ደን ከተዘጋጀው ዘና ብለን የምንውላለን። አንዳንዶች ደግሞ አይታችሁ ከሆነ በነገራችን ላይ በኢድ ቀን ውስጥ ኢድ ቀን ረቦኛው ቃል እኔ ከምላችሁ በላይ ረቦኛ ቃል ማለት ነው። የራበኝን ራብ መቼም አልረሳውም። እና በኢድ ቀን አይደለም ልብስ ይቅርና ምግብ ራሱ የማገኙ ብዙ እህቶች እንዳሉ ማወቅ አለባችሁ። ለምን ከቤት ምግብ ስለማይሰራ ብዙዎቹ ቤት ሰራተኛ ወይ ከነሱ ጋር አትሄድም ወይ ከቤት መጥቶ ስለማይሰራ በዚያ መካከል በጣም ብዙቶቻችን ለራብ ይጋለጣሉ። እና ምንም ይሁን ምንም ግን የሀገሬ ልጆች በጤና በሰላም መዋሉ በራሱ ትልቅ ነገር ነው። አይዞን፣ ያልፋል። ዱአ አድርጉ፣ ጠንካሮች ሁኑ ማለት ፈልጋለሁ በዚህ አጋጣሚ።
እና ሸቃሌትዬ ውሎሽ እንዴት ነበር ካላችሁ የኔ ውሎ ላካፍላችሁ። እንግዲህ ሀገሬ ልጆች እኔ እህታችሁ ውሎ እንዴት ነበር መሰላችሁ? በመጀመሪያ የዛሬ 2 ወር ለኢድ ለታ ማለት ልንገራችሁማ። እኔ ዶሮ ሰርቼ አላውቅም፣ ብዙ ጊዜ አይመቸኝም እና አንዲት ያጎቴ ልጅ ያለች እና በጣም ጎበዞች ናቸው። ጓደኛዋ ጋር ነው የምሰራው እና ዶሮ ስሪ ዶሮ ይጣፍጣል፣ እኛ ዶሮ ወጥ እየበላ ምናምን ስትል እኛ አልሰራም እያልኳን ነበር። እና ከዛ የዛሬ 2 ወር እሺ ልስራ አልኩና መገነጣጠል በነገራችን ላይ ጠፍቶብኛል። ወላሂ ከምሬ ነው የምላችሁ፣ ዶሮ መገነጣጠል አልችልም። ጠፍቶብኝ ነው እንጂ በፊት እችል ነበረ። ከዛ ምን አደረግኩ መሰላችሁ? ዶሮይቱን አወጣሁኝና እግሯን ብቻ ሰራው፣ አጭር ጭንና ረዥም ጭን የምትባለዋን ብቻ እሷን ሰራው። እና የዛኔ ስሰራ ምን አደረግኩ መሰላችሁ? በጣም ጠፍጣኝ ነበርና 2 ቀንና 3 ቀን ፍሪጅ ውስጥ አቆይታችሁ ዶሮ ስትበሉ እንዴት እንደሚጣፍጥ በዚህ አጋጣሚ ልንገራችሁ። ዛሬውኑ ሰርታችሁ ዛሬውኑ ስትበሉ ዶሮ አይጥማችሁ እና እላችኋለሁ። ከፊት የመጣ እንጀራ ነበረኝ ለሶስታችን ልጆች አንዳንድ ኪስ እንጀራ መጥቶልን ነበር በቀደም። ለእኔ ከእናቷ ቤት ላለች ሰራተኛና ለራሷ ሰራተኛ አንዱ የመዳሜ እህት አመጣልን ነበረ። ከዛ እላችኋለሁ ደግሞ ዛሬ የኢድ እንጀራ አስመጥቻለሁ 2 ኪስ ማለት ነው። እና በቃ ከቤቴ ነው ሙሉ ዛሬ ዳቦ ጋግሬ ዶሮ ወጥ ሰርቼ ምናምን ውላለሁ አልኩ። ትናንትና ዙሁር ላይ ነግራችኋለሁማ። ዶሮ አወጣሁና 2 ዶሮ ያኔ ስለጣፈጠኝ ፍሪጅ ውስጥ ተቀምጦ ሰንብቶ ሲበላ ስለጣፈጠኝ 2 ዶሮ አወጣሁና የሁለቶቹን ዶሮች እግራቸውን ቆራርጬ በሎሚ ባችቱ ምናምን ዘፍስፌ ፍሪጅ ውስጥ አስቀመጥኩት ማለት ነው። ዛሬ ጧት ልሰራ ከዛ ዛሬ ጧት ምንም አይነት ስራ አልሰራሁም። በነገራችን ላይ ጽዳትም ትናንት ነው የጨረስኩ ሁሉንም ነገር። ዛሬ ብላሊት ቁርስ ብቻ ነው የሰራው። ከዛ አላችኋለሁ 9 ሰዓት ሲል ስራዬን ስጨርስ የለሁም የሀገሬ ልጆች እንቅልፍ ሊደፋኝ ለምን አባቱ ይናልኩና መጣውላችሁና እኔታችሁ ለሽ ተኝት ወላሂ። ከዛ ነቃለው 12 ሰዓት አዛል ሊል ስል ተነሳው ማለት ነው። እዚያ በኋላ ተነስቼ መለባበስ ምናምን ጀመር። ከዛስ የተደሻተሉኝም የሀገሬ ልጆች ካሉበት ከእናቲቷ ቤት ሄድኩኝ። በጠቅላላ 5 ሸቃሎች ነን ማለት ነው። ከ5 ሸቃሎች እንግዲህ 3ታችን ሀበሾች ነን፣ 2ቶቹ ደግሞ የስሪላንካ፣ አንዷ ስሪላንካ አንዷ ደግሞ ኡጋንዳ ነች ማለት ነው። እናላችኋለሁ ያው ምግብ ከውጭ የታዘዘ ዲያይ ብሪያኒ፣ ለሀም ብሪያኒ፣ ብዙ ምግብ አለ። ያው እኛ ግን አንበላም። ኢትዮጵያኖች ካገኘን ማለት በላን ከተባለ ድጃጅ ነው ብሪያኒ ነው የምንበላ እንጂ ሌላ ነገር እንበላ። ከዛ ሰድ የኔ ማሮች ማለት ነው ሀገሬ ልጆች ቡና ሊያፈሉ ቡና ቀራርቦ ዳቦ ጋግሮ ምናምን ነበረ። ከኔ ጋር የተገዛው እንጀራ እኔም አልበሉትም እነሱም አልበሉትም። ፍሪጅ ውስጥ ነበር። ያች ልጅ አልበላችሁም። ለካ የኔ ማር የኤድ እህቶች ሲመጡ እንበለዋለን ብላ ከፍሬዘር አውጥታ ውጭ ላይ አስቀምጠዋል። ገና እንደደረስኩ አንቺ ፍርፍር ስሪ ያለች ማለት ነው። እኔ ነው ማለት ነው አንቺ እንድሰሩ ያስቀምጫለሁ፣ አንቺ ፍርፍር ስሪ ቡና ፍሊ ምናምን ነገር አለች። አቀብጣቸዋለሁ። በነገራችን ሊፋ ነው የምንለው ስንገናኝ እኮ ላይ በፊት። ከዛ እሺ አልኳት። ግን እኔ አልሰራሁም። ሌላኛዋ ልጅ ስር ያልኳት የኔ ማር እሻለች እና ሰራች። መግቢያ ላይ ያያቸዋትን ፍርፍር ያ ሁሉ ብሪያኒ ቢቆለል ምን ቢል ማን ዙሪያ የዋለ የሀገሬ ልጆች 5ታችንም ወላሂ እነዚያኞቹ ራሱ ማለት ነው 2ቱን እንጀራ ፍርፍርና አንዱን እንጀራ ማባ አደረግንና ፍን አድርገናል። በላን መስጠላችሁ አሁን ብዙዎቻችሁ ስታዩት ይሄ ፍርፍር አይደለም ክትፎ ነው፣ ይሄ ፍርፍር አይደለም ፍትፍት ነው ልትሉ ትችላላችሁ። ብትሉም አንፈርድባችሁም። አንድ የግዥ እንጀራ ነው በሉ። 2 ደግሞ ፍሬዘር ውስጥ ነው የቆየ። ፍሬዘር ውስጥ ቆይቶ ስንነከው ስናሞቀው አልቻለም። የሀገር ልጆች ቅርድድ አለብንና እንደ ፍትፍት ነው የሆነባት። ግን ሲጣፍጥ ብታዩት ሲጣፍጥ እና እንደዚያ ብዬ ደስ ብሎኝ እየመጣሁ እና ብዙቶች ግን አሁን ሳውዲ አረቢያ ከተከፈተ ወዲህ በጣም ብዙቶች አዳዲሶች መጥተዋል እና ለአዲሶች ኢድ በጣም ከፍቷቸዋል። በጣም እያማረሩ በጣም እያለቀሱ የዋሉ ብዙ ሰዎች አሉ። እና የእናንተ የኢድ ውሎስ ምን ይመስል ነበር? ከኔ ጋር ወላሂ አልሐምዱሊላህ ዶሮዬንም ሳልሰረው ዋልኩኝ። ሀገሬ ልጆች እኔም እጀ ከእህቶች ጋር ፏ ብዬው እየመጣሁ